አቤት ሸቃሌ ስታሳዝን። በስማም ልብስ ተኩሳለች፣ ብርድ አለ ምናምን ነገር ተደባብላለች። በቃ አለባበሷ ራሱ የ50 ዓመት አሮጊት ማለት ነው። የሸቃሊት ነገር እንግዲህ ያው ነገ በዓል እንደመሆኑ አንጻር ባይዘወይ ለብዙ አጋጣሚ እንኳን አደረሳችሁ ለሙስሊሞች እህትና ወንድሞቻችን በአጠቃላይ። በነገራችን ላይ ልጆች እየገቡብኝ ካሜራውን ስዘጋ ምን ስል በስማም እኔ ደግሞ ልጆች እንዲገቡብኝ አልፈልግም። እነሱማ ኦልሬዲ አረቦችም ሁሉም እንዲገባ ስለማልፈልግ እጅን ሸፍኝ ማለት ነው። እና ያው እንግዲህ እንኳን አደረሳችሁ ብለናል በዚሁ አጋጣሚ። እውነት ለመናገር ግን ይኸው የመጣሁበት ቪዲዮ በጣም በሚያሳዝን ቪዲዮ ሀሳብ ልሰጥ ነው የመጣሁት ማለት ነው። እሱም እንግዲህ በባህር ስለሚመጡ ወገኖቻችን እና በባህር እያለቁ ስላሉ ወገኖቻችን ተጠያቂው ማን ነው? ምክንያቱም በዚህ አመት ራሱ ከ6-7 ጀልባ ያላነሰ ነው የተገለበጠ። እውነት ለመናገር እና ይሄ የመን የሚባል መንገድ ማለት ማን ነው? ሀይ የሚለውስ ሀይ የሚለው ማን ነው? ተጠያቂው ማን ነው? በየጊዜው ወገኖቻችን እያለቁ ነው በባህር የሚሄዱት የሚመጡት። እሺ የሚመጡትስ ይሁን ደግሞ ብለን ደግሞ እነሱን ደግሞ እንትን አለል ስንል ደግሞ ጭራሽ ነው የሚሄዱትም እንግዲህ ህይወታቸው እየተቀጨ ነው። ለምሳሌ ይሄ ወጣት አሁን በቀደም ለትንትን ያለው ከዛም በፊት ደግሞ የዛሬ ስንት ወር ነው እቺ ቆንጅየዋ ልጅ ማን ነበር ስሟ? ማን ነበር ጠፋብኝ። ሀና ነው ማን የምትባለው? እና እውነት ለመናገር በቃ ወጣቱ በየመን ነው እያለቀ ያለ። ስለዚህ ለዚህ ሁሉ መከራ ማን ነው ሀይስ የሚለው? ስለምንስ ማለት ታዋቂ ሰዎች ለምን አይገቡበትም? ይሄ ነገር አይቆምም። ባህር አሻጋሪዎች እነሱ ይገልበጡና ለራሳቸው ግልብጥ ያርጋቸው ነው ማለት ነው። እና የእውነት እኔ በጣም ነው ያዘንኩት። ይሄ ወጣት ልጅ ራሱ ሳየው በቃ በጣም ነው ሃይምሮ በቃ ምን እንደምላችሁ እኔ አላቅም። ገና ትንንሾች ናቸው በነገራችን ላይ እየተቀጩ ያሉት፣ ገና ሮጠው ያልጨረሱት፣ ገና ስንት የሚጠበቅባቸው ናቸው እየተቀጩ ያሉት። እና እኔ ብቻ በጣም ከባድ ነው እውነት ለመናገር። ሀበሻ በየቦታው ነው እየረገፈ ያለ እንደ ቅጠል። በቃ ምንድን ነው ካላችሁ እንደ ሀበሻ የረከሰ የለም። በጣም ነው የምናሳዝነው። በቃ ምን እኔ አላቅም የእውነት እኔ በቃ ብሶበታል። በእርግጥ በነገራችን ላይ አንዳንዴ እኮ እኔ አልፈርድባቸውም። ሀገራችን ያለችበት ሁኔታ ሁሉ ነገር ነው። ግን ደግሞ ህይወታችን ካጣኑ ፋይዳ መተንም የባህር ያዞ መጫወቻ ከምንሆን እዛው እንትን ብንን ይሻላል። እውነት ለመናገር የእውነት እኔ ብቻ በጣም ነው የተሰማኝ። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ራሱ አላልኳችሁም። ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው በጣም በሚያሳዝን ቪዲዮ መጥቻለሁ ማለት ነው። እሱም እንግዲህ ያው ከታምሌሉ ላይ እንዳያችሁት ብዙዎቻችሁ ስላያችሁት አይታችሁታል ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ያው የመጣሁበት የመን ላይ እጅግ በርካታ ኢትዮጵያውያን በየጊዜው እያለቁ ነው፣ በየጊዜው ህይወታቸውን እያጡ ነው። ስለዚህ ለዚህ ሁሉ መከራ ተጠያቂውስ ማን ነውስ የሚገባበት? የሆኑት እኔ በጣም ነው ያዘንኩት። ገና ልጆች ህልማቸውን ገና ያልጨረሱት ሩጦ ያልጨረሱ ልጆች ናቸው እየተቀጩ ያሉት፣ የሚመጡትም የሚሄዱትም። ስለዚህ እንግዲህ በሰሞኑም እጅግ በጣም በሚያሳዝን ሁኔታ ሰምተናል ማለት ነው። እኔ በእውነት ለመናገር የብሬክስ ሀበሻ ወይንም ቴሌግራም የምታዩ ሰዎች ካላችሁ በስመ አብ ወልድ። እኔ በእርግጥ ቴሌግራም አሁን ጆይን እያልኩ እየወጣሁኝ ነው። በፊት የነ ዘመዴ ቴሌግራም ነበረኝ እና ሀብታሙ ምናምን እና እሱን ራሱ ጆይን ብዬ ወጥቻለሁ። ምክንያቱም እንደዛ ብላችሁ ካልወጣችሁ የበለጠ ነው ሃይምሯችሁ የሚረብሽ። እኛ ለራሳችን በብዙ ነገር ሃይምሯችን ተረብሿል። ስለዚህ የእውነት ለመናገር ያየሁት ነገር በጣም ነው የሚዘገን ነው፣ በጣም ነው የሚያሳዝነው። እና እናንተ ምን ትላላችሁ? እኔ እኮ አንዳንድ እህቶች ማለት ነው ደግሞ በጣም ግርም የምትሉኝ አረብ ሀገር ያላችሁ እህቶች ወንድማችሁን ቤት እየሸጣችሁ ሁሉ የምታመጡ አላችሁ ጎበዞች። 10 ዓመት እዛ በላይ የገበርሽበትን ቤት ሽጠሽ ታመጪውና ከዛ እዚህ ሲመጣ ወይ በጥበቃ ነው ወይንም ቀን ስራ ነው። እሱ ደግሞ መስራት አይፈልግም። እንደዛ ብዙ እኔ በነገራችን ላይ በጣም በብዙ ነገር እመጣለሁ እያልኩኝ ነበር። ነገር ግን አያዳርሰኝም። እንኳንስ እንደዚህ ላመጣ ይቅርና አንድ ቪዲዮ ለመስራት ራሱ በጣም እያቃተኝ እየደከመኝ ስራ እየበዛብኝ ምናምን ነውና ቤት እኔ ማቃት ልጅ ቤቷን በርካሽ ሽጣ ያመጣችው ወንድሟ ማቃዋለ በነገራችን ላይ ማለት ነው። እና እንግዲህ በጥበቃ ነው የምሰራ ሲባል ሳውዲ አረቢያ እንደማይሰራና መመለስ እንደሚፈልግ ነው የነገራት። ቤቱ በርካሽ ነው የተሸጠ ማለት ነው። እኔ ምን አለ ጎንደር በሆነ ነው ያልኩኝ እሱን ቤት ለመግዛት ማለት ነው። በጣም ቤቱ ያምራል፣ የተሸጠው በርካሽ ብር ነው ምናምን በቃ ቤቱን እኔ ከምነግራችሁ በላይ ማለት ነው። እና ለምንድን ነው ምናምን ብዬ ስላት እኔ በነገራችን ላይ በዩቲዩብ ነው ማውቃት እና
ምን አለችኝ? ቤተሰቦችን እያስጨነቃቸው ስለሆነ ቤተሰቦች ከብት ከሚሸጡ ብዬ ነው ምናምን ብላ ቤቱ በጣም ያምራል፣ በረካሽ ነው የተሸጠ ማለት ነው። እንደዚህ እያደረግን ራሱ በነጣ ባራ እየቦለለኛ ጋር እንደዚህ እያደረግን ራሱ እያመጣናቸው ራሱ እዚህ መስራት አይፈልጉም። ህይወታቸውን እያጡ ነው በባህር። ስለዚህ እስከ መቼ ድረስ ነው? በነገራችን ላይ እኔ ምኑ ከምን እንደምል አላውቅም በእውነት ብቻ በጣም ከባድ ነው፣ በጣም ከባድ ነው። የሰው ልጅ አቤት! አያችሁት? የልብስ ብዛት በስማም እየተኮስኩኝ እኮ ነው። አያችሁት? ብዛቱ ብዛት አይደለም፣ ወንዶች አሉ ምናምን ነገር። አሁን ደግሞ ባህል ነው ምናምን ባይዘወይ ልብሱ ይሄ ሁሉ የማይሸጠው ነው። በነገራችን ላይ የማይሸጠው አላልኩም፣ የማይለብሱት ጭምር ነው። ግን ለምን እንደሆነ አላቅም። አስቀምጠው ነው ያሉት ልብሱን ማለት ነው። ለእኔ ቤት የራሱ ስጪ ስላ ሴትዮ ማለት አልወሰደችውም። በጣም የሀገር ልብስ ነው ያለ ብዛቱ ምናምን ኮሳ። መኝታ ቤት እኮ በቃ ምን እንደሚመስል የኔ መኝታ ቤት በጣም እንትን ነው። በቃ የሀገር ልብስ ነው ያለ። ምንም ማድረግ አልችልም። በጣም ዝርክርኮች ናቸው ባይዘው። ግን ይሁን ምንም አይደለም፣ የራሳቸው ጉዳይ። እኛ ምን አገባን ስለራሳቸው። የራሱ አሮባት የሰው ታማስ ስላለ ይላል የሀገሬ ሰው ማለት ነው። ስለዚህ ያው ያለው ነገር ይሄ ነው። በተረፈ ግን ሁላችሁም ቤተሰቦች እንግዲህ ያው አለንላችሁ፣ እኛም አለን ትላላችሁ። ወይኔ ሳሳዝን ጋይስ፣ ፊቴ ራሱ አያችሁት? ማዲያት ፊቴ። እኔማ ቪዲዮ ስሰራ ራሱ በቃ አሁን እኮ አንዳንድ ሰዎች ወይኔ ምን እንዳለው ሰው ሁሉ ምናምን ትላላችሁ። አዎ እና ፊቴ በጣም ማዲያት አለበት ባይዘው ወይ ማለት ነው። እዩት። አሁን ደግሞ በጣም ከሰው ረመዳን ደግሞ ስራ ምናምን ስለሚበዛብኝ በጣም ነው የከሰውት። አትገረምም? ወይኔ በላቸው። ምን እያረኩ ነው? ምን እያየሁኝ ነው? አዎ እዚህ ጋር ደግሞ የሆነ ነገር እያየሁኝ ማለት ነው። ዘመገረም ትላላችሁ። እና ውዶቼ እንግዲህ ለማንኛውም ያው የነበረን ቪዲዮ ይሄን ይመስላል ማለት ነው። በተረፈ እግዚአብሔር ከእንደዚህ አይነት ነገር ይጠብቀን ምናምን ነገር። የምር እዚህ የምሰሩ አረብ ሀገር የምሰሩ እህታችሁ በባህር ወንድማችሁን በባህር እያመጣችሁ ያላችሁ እውነት ለመናገር ማለት እንዲመጡ አትፍቀዱላቸው። በእርግጥ አይሰሙንም። እኛ ምቀኛ እንደሆንን እኛ መስራት እንዲሰሩ እንደማይፈልጉ ነው የሚያውቁት እንጂ እኛ ችግር የለብንም። በነገራችን ላይ በጣም ይሄ ነው እላችኋለሁ ውድ ቤተሰቦች። በተረፈ ግን በሌላ ቪዲዮ እስከምመጣላችሁ እግዚአብሔር ከእንደዚህ አይነት ነገር ይጠብቀን ነው የምላችሁ። ሁላችሁም ሰላማችሁ ዝት ትረፍረፍ ይበደል። ዘመተከዝ ትላላችሁ። እዚህ ጋር ደግሞ ተከዝ ብያለሁ። በቃ ሌሎችን ሳይ እኮ ነው የምታክዘው። በቃ የሚያረጉት ነገር ስራቸው ምናምን ያስገርሙኛል። ባይዘው ልዛ ስለሆነ ትከዝላለሁ አንዳንዴ። አዎ እና ለማንኛውም ሁላችሁንም ከልብ ነው የማመሰግነው። ሰላማችሁ ብዙ ተረፍረፍ ይበደል ውዶች። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ።